ሌላኛው በጣም በሚያሳዝን ሁኔታ ሁሉም ሰው አስተማሪ ሆኗል። በዘመናችን ሁሉም ሰው ተንታኝ ነው። መጽሐፍ ቅዱስን የማያብራራ ሰው ሚዲያ ላይ የለም። አይገርምስ? ይሄንኛው ሃይማኖት ያንኛው ሃይማኖት ይሄንኛው ዲኖሚኔሽን ምናምን አይደለም። ራሱ በአንድ ዲኖሚኔሽን ውስጥ ያሉት ሰዎች በማያግባባ ሁኔታ ተንታኝ ሆነዋል፣ አስተማሪ ሆነዋል። ይሄንን ተከትለው ደግሞ ምን ተፈጠር መሰለ? ክርክር። ይሄ አፖሎጂቲክስ የሚባለው ሁሉም ሰው የሃይማኖት ጠበቃ ነው። የትኛው ለየትኛው ሃይማኖት እንደሆነ አይታወቅም። የኔ የሚለው አለው የራሱ አንድ ሰው ብቻውን። የኔ የሚለው የራሱ የፈጠረው ዶክትሪኖች አሏቸው። በየቤታቸው በየእንትናቸው በየጓዳቸው ቁጭ ብለው ሚዲያ ላይ ተቀምጠው ሰውየው ማን ነው፣ የት ነው፣ እንዴት ነው፣ ምን ተምሯል፣ የትምህርት ዝግጅት ምናምን የሚባል ነገር የለ። ከዛ ላይ ግን ዶክትሪን አለው፣ ፎሎወሮች አሉት፣ የራሱ ተከታዮች አሉት። ከነሱ ላይ ተመስርቶ ይከራከራል፣ ሃይማኖት ጠባቂ ይሆናል፣ ራሱን ባለስልጣን ያደርጋል፣ ያወግዛልም ጭምር አይደለ? ይተነትናል፣ ያስተምራል። ይሄ በመጽሐፍ ቅዱስ ላይ ብቻ አይደለም። እንደ ትውልድ ራሱ አደጋ ያመጣም ወይ? እንደ ቤተክርስቲያን ራሱ አደጋ ያመጣም ወይ? ነገ የምትኖረው ቤተክርስቲያን ነገ የሚቀጥሉት ትውልዶች እንደ ህብረት አድርገው መቀጠል የሚያስችል እኮ አይደለም። በሌላ መልኩ አንተ የምታምነውን እውነት ለሌሎች ሰዎች መስከረህ ራሱ ይህንን እውነት ተቀብለው እንኳን ንስሐ እንዳይገቡ ትላልቅ እንቅፋቶችን ትላልቅ ችግሮችን ማስቀመጥ አይሆንም ወይ? ሁሉ ሰው አስተማሪ ሲሆን ይህንን ሳስብ በጣም ይደክመኛል እውነቱን ለመናገርና በዚህ ላይ ምን ትላለህ? እንግዲህ መጽሐፍ ቅዱስ ከእናንተ ብዙዎች አስተማሪዎች አይሆኑ ነው የሚለው። እንኳን ሁሉም አይደለም፣ ያዕቆብ መልእክት ላይ ብዙዎች አስተማሪዎች አይሆኑ የባሰውን ፍርድ እንዳይቀበሉ ነው የሚለው። ምክንያቱም እየተነተንክ ያለኸው በእግዚአብሔር እስትንፋስ የተጻፈውን መጽሐፍ ቅዱስ ነው። ያ ደግሞ በጣም ትልቅ ኃላፊነት የሚፈልግ ነገር ነው። እግዚአብሔር ብዙ ነገሮችን ሊታገስ ይችላል። በልጁ በኢየሱስ ክርስቶስ ላይ በእርሱ በተመረጡት ነገሮች ላይ እጅን ማንሳት ግን ልክ የኦዛ ስብራት አይነት ነው የሚመጣው። ከባድ ነው እውነት። እግዚአብሔር የሚታገስ ይመስል እንዲህ አይነት ቃሉ ለራሱ እንዲመቸው እያረገ የሚዘነጥለው ላይ ግን የእግዚአብሔር ፍርድ አይቀርም እና ለዛ ነው ተጠንቀቁ ነው የሚባለው። በቃ ደም ጢሞቴዎስ ምን ብሎታል ጳውሎስ? በጣም የተገራው ጢሞቴዎስ እንኳን በማንም ላይ ፈጥነህ እጅን አትጫን ያለው። አንድ እጅን መጫን ቀድሞ ማሞገስም ወይንም ደግሞ ማጣጣልም ሊሆን ይችላል። አትፍጠን ነው፣ ተረጋጋ። በጣም ነገሮችን ከልኩ ማየት ያስፈልጋልና ልክ ነህ። እያየን ያለነው አንዳንዴ በእውነት የራሱን ሕይወት መጠበቅ ያልቻለ ሰው የእምነት ጠባቂ ነኝ ሲል በጣም የሚገርመኝ ነው። አንደበቱን የማይገታ ሰው ተብሎ የተቀመጠ ሰው ነው፣ ግን እሱ የእምነት ጠባቂ ሆኖ ይወጣል። ማነው ላይሰንሱ የሰጠው? በጣም እኮ የሚያስፈራው ማህበራዊ ሚዲያ ላይ ያለው ችግር ምንድነው? የሆነ ሰውዬ ይወጣና በጣም ለፍልፎ ሌሎችን ዘድፎ ምን ብሎ ትንሽ ፎሎወር ካገኘ በኋላ ምን ይሆናል? የእምነት ጠባቂ። ከዛ በኋላ ሌላው ልክ ላይሰንስ እንደተሰጠው ሌሎቹ ክርስትናዎች እንዳጸደቁለት አድርጎ ያ ሰው ምን አለ እስኪባል ድረስ ይደርሳል። ይህን ያህል በጣም ትልቅ የሆነ ተጽዕኖ የመፍጠር አቅም እንዳለው እንመለከታለን። ሌላው አማኞች ሁሌም ማሰብ ያለባቸው ነገር ምንድነው? የሚናገር እንደ እግዚአብሔር ቃል ይናገር ነው። ያ ሰው እንደው እንኳን የምንሰማው ከሆነ ጥሩ አገልጋይ ነው ካለን መጽሐፍ ቅዱስ በሚለው ልክ እያስተማረ ነው ወይ? በእርግጥ ዛሬ እሱንም ለመዳኘት እንኳን የሚከብደው በቅጡ የደቀ መዝሙርነት ትምህርት ተምረው ያደጉ ሰዎች ብዙም እየጠፉ ነው ያሉት። እና ሚዲያ ላይ ይወጣል። ቅድም እንዳልኩት ራሱን የሆነ ነገር ይላል። ሲፈልግ ዶክተር ነኝ ይላል፣ ሲፈልግ ሐዋርያ ነኝ ሊል ይችላል፣ ሲፈልግ የፈለገው ነገር ስም መስጠት ይችላል። ችግር የለበትም። እንኳን ክርስትና ውስጥ አይደለም በዓለም እንኳን ዶክተር እያሉ ብዙዎችን የሚያሳስቱ ሰዎች አሉ። የፈለገው ነገር ሊል ይችላል። ይሄንን መለየታል። ሌላው ክርክር በመጽሐፍ ቅዱስ ውስጥ ምንድነው የተሰጠው ትርጉም? እንሟገት የሚባል ነገር እስኪ ዲቤት እናድርግ ምናምን የሚባል ነገር የለም።
እንቆራቆስ ነው። ይሄ የነ ዳዊት እንትኖች ልክ እንደዛ ነው። እንደገና ደግሞ በመጽሐፍ ቅዱስ ውስጥ የምትመለከተው ክርክር አንድም ቦታ ላይ አዎንታዊ ሆኖ ቀርቦ አያውቅም። እንደው ለምሳሌ የመጀመሪያው እንደው ከክርክር አንጻር የቀረበው እስራኤል በመሪባ እግዚአብሔርን የተሟገተችበት ነገር ይሄ ክርክር ተብሎ የቀረበበት ሁኔታ አለ። ባጭሩ ምሳሌ ላይ በጣም ብዙ ጥቅሶች አሉ። ብዙ ጥቅሶች ለምሳሌ ምሳሌ 17:12 ላይ የሚላል የጠብ መጀመሪያ እንደ ውሃ አፈሳሰስ ነው ይልና ስለዚህ ጠብ ሳይበረታ አንተ ክርክርን አቁም የሚል ታገኛለህ። አመፃን የሚወድ ክርክርን ይወዳል የሚል አለ። ፌዘኛ ብታወጣ ክርክርን ታወጣለህ ነው። ፌዘኛን ከመካከል ካወጣ ክርክርታ። ስለዚህ የሚከራከር ሰው ምንድነው ማለት ነው? ፌዘኛ ሆኖ ቀርቧል። የሚጎመጅ ሰው ክርክርን ይወዳል ነው። እንደው በጣም ቁጡ ሰው ክርክርን በጣም ብዙ ጥቅሶችን ማንሳት እንችላለን። አንድም ቦታ ክርክር መጽሐፍ ቅዱሳዊ ሆኖ አግኝተነዋል። ስለዚህ ወደ ክርክር የሚወስድ ነገር ሲኖር መጽሐፍ ቅዱስ ምንድነው ከዛ ውጣ ነው የሚለው። ወይንም እንደ ማህበሩ ደግሞ ጥሩ ከሆነ ህብረቱ ጥሩ ከሆነ ወይንም ምናልባት በዛ ሚዲያ የሚያወሩትም ሰዎች ጥሩ ከሆኑ የሚከራከረውን ሰው ነው መውጣት ያለባቸው። አመንኩ ተናገርኩ እንጂ እኔ ያለህን እውነት አምጣ ያለኝን እውነት አመጣለሁ እንነጋገር የሚባል ነገር የለም። አማኝ ይማራል፣ የተማረውን ደግሞ ያንኑ ሲመሰክር ነው ማለት። አሁን የምትመለከተው ምንድነው በማህበራዊ ሚዲያ ላይ ብታያቸው የሆነ ሐሳብ ይነሳል፣ ከዛ በኋላ ክርክር ይላል። ክርክሩ ደግሞ ወዴት ያመራል? የመጽሐፍ ቅዱስ እንደሚለን ወደ ጠብ ያመራል። ጠብ ከመጣ በኋላ ደግሞ ሰው አንደበቱን አይገታም፣ እንደ ልብ ይናገራል። ምንድነው የሚሆነው? በዓለም ላይ ስንት ክርስቲያን አለ? ክርስቲያን ብቻ የሚባል አሁን የምንመለከተው ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም፣ ፔንቴኮስታሉም ሁሉንም ሰብስብና ስንት አለ ስትል በዓለም ላይ ያለ 2 ቢሊዮን አካባቢ እኮ ነው አጠቃላይ ሊሆን የሚችለው በዓለም ላይ። ስለዚህ ወደ 5 ቢሊዮን የሚሆነው እኮ ፓጋን ነው፣ እምነት የለሽ ነው። ስለዚህ በዚህ ፊት አንተ ምን ታደርጋለህ? እርስ በርስ ስትቆራቆስ፣ እርስ በርስ ስትሰዳደብ ለነሱ ምን አይነት ምሳሌ ነው የምትሆነው? አብርሃም እኮ ምንድን ያደረገው? አብርሃም እና ሎጥ 2 ናቸው፣ ግን ኬጣውያን አሉ እዛ አካባቢ፣ ፌርዛውያን አሉ። ስለዚህ አብርሃም እባክህን ቀኙን ብትወስድ እኔ ግራውን ወስዳለሁ ያለው ለምንድን ነው? በዚያ የሚያዩዋቸው ሰዎች ለሕያው አምላክ ለእግዚአብሔር እንሰግዳለን እያሉ፣ ለሕያው አምላክ ለእግዚአብሔር መስዋዕት እናቀርባለን እያሉ፣ እግዚአብሔርን ነው የምናገለግለው እያሉ፣ የእሱ ምስክር ነን እያሉ፣ ግን ሁለቱ እዚህ ሲጣሉ ሲመለከቱ ለነዛ እንቅፋት ላለመሆን አብርሃም ራሱን ሊሰዋው ራሱ ነው የፈለገው። በቃ የወደቁበት ልውደቅ ያለው እና አንዳንድ ጊዜ ሚዲያ ላይ ወጥተህ ስትናገር አሁን የሚታየ እዚህ ጋር የሆነ ሃይማኖት ነው የሆነ የክርስትና እምነት ቡድን ነው የሚታየ፣ ግን እያጠፋ ያለው ምንድን ነው? አጠቃላይ በዓለም ላይ እስኪ ምን አላቸው ብለው ጆሮአቸውን ለሚጥሉ ክርስትና ጋር ምን አለ ለሚለው ይሄን ሁሉ እያበላሸ ነው ያለውና አንዳንዴ በጣም የማይጠበቁ መጥፎ ነገሮች ሁሉ ገበያ ላይ የሚወጡበት ሁኔታ አለ። ክርክር በራሱ ራሱን የቻለ ትምህርት አለ። በቃ ፕሪሚሲስ አለው፣ እዛ ያድጋል። ከዛ ኮንክሉዥን ሰጥተህ ማሸነፍ ነው አይደል? ትክክል። ይሄ የት ነው የተመሰረተው? ራሱን የቻለ የነ ፕላቶ የነ አርስቶትል ቲዮሪ የነበረ ነው የመጀመሪያው እንጂ መጽሐፍ ቅዱስ ውስጥ የለም። የነሱን አምጥተህ መጽሐፍ ቅዱስን በዚህ በስብከት ሞኝነት የሚያምኑትን ቅዱሳን ልባቸውን መስበር፣ አሸናፊ ሆነ መውጣት፣ ከዛ ደግሞ በዚህ ተከራክረ ሰዎችን አሳምነ ለጌታ ማርክ ያለው ብሎ ማሰብ ይሄ ከሞኝነት ያንሳል። ራሱ ትክክልም አይደለም። ሰዎች እኮ በስብከት ሞኝነት ነው የሚያምኑት። ክርስትና እኮ መገለጥ እንጂ ተከራክረም ታተርፈው አይደለም። ሰዎች የተገለጠላቸውን አምነው እነሱ ደግሞ በተገለጠ ህይወት እንዲመላለስ ማድረግ እንጂ ስትቀምር ውለህ 1 2 3 ብለህ በፕሪሚሲስ የምታሳምነው አይደለም። ይሄ ግን ምንድን ነው ያለው ታዲያ ከጀርባው ብለን ካሰብን እኔ የሚገባኝ በተከራካሪዎቹ በጀርባ በጣም ብዙ ሰው አለ። ምንድነው ታዲያ እንደዚህ ያለውን በየሳስብ እኔ እንደመጣለ ታውቃለህ? ጎልያድ ምንድነው ያለው? የእስራኤል ልጆችን ለማጥቃት ከናንተ አንድ ሰው ምረጡ፣ ከኔ አንድ ሰው በቃ በእኔ በኩል አንድ ሰው አለ፣ ለሁለት እንነጋገርና ያሸንፍ ይወሰድ ነው አይደለ? ማን ነው ሊያሸንፍ የሚችለው በዚህ መካከል? በጉልበት ከሆነ ጎልያድ እኮ ነው የሚያሸንፈው። ለምን? ጉልበት አለዋ። የለበሰው የታጠቀው የያዘው መሳሪያ ከእስራኤል አኳያ ምን አለ? በእስራኤል በኩል እንኳን ሰባራ ብረት ራሱ አልነበረም፣ በጊዜው ምንም አልነበረም። እሱ ይህንን ስለተማመነ ነው። እነዚህ በሎጂክና በቲዮሪ ተከራክረው እናሳምናለን የሚሉ ሰዎች ራሱ ጤናማ ሰዎች ማለት ነው። ክርስትናን ዲፌንድ እናደርጋለን ብለው የሚቀርቡ ሰዎች ምስኪኖች ናቸው፣ የዋዎች ናቸው እንጂ ሐሳቡ ራሱ ትክክለኛማ አይደለም።
ቅዱሳንን ማትረፍ አይችልም፣ ሰዎችንን ማሳመን አይችልም። ግን ታዲያ ከምን መጣ ከተባለ በቃ የጎልያድ ሐሳብ ነው። ቅዱሳንም ይህንን አይተው ራሳቸው መመዘንና ራሳቸውን ከእንደዚህ አይነት ኮሜንትም ላይክም ከማድረግ ቢታቀቡ እንመክራለን። እንዲያው እዚህ ላይ ልንክደው ማንችለው ቤተክርስቲያን ውስጥ በጉባኤ መሰብሰብ ለማይችሉ ሰዎች ምናልባት ጠቅሞ ሊሆን ይችላል። ይሄ በየማህበራዊ ሚዲያ የሚደረጉ አገልግሎቶች ማለት ነው፣ ጠቅሞ ሊሆን ይችላል። በዛው ልክ ግን ከጉባኤ የሚያርቃቸው ሰዎች ብዙ ናቸው አይደለ? ለምሳሌ ምታስታውስ ከሆነ በኮቪዱ ጊዜ ብዙ ሰዎች ከቸርች ውጭ ነበሩ። እንዴት አይነት አሳዛኝ ዘመን ነበረ። ሰው ከገበታው ሲርቅ፣ ሰው ተሰብስቦ ከማምለክ ተንበርክኮ አብሮ ከመጸለይ ህብረት ከማድረግ የቅዱሳንን ፊት ከማየት ሲጎድል ከዚህ በላይ የሚያሳዝን ዘመን አልነበረም። በጣም አሳዛኝ ነው። ለብዙዎች ግን እንደ ትልቅ ኦፖርቹኒቲ ተፈጥሮላቸዋል፣ ተጠቅመውበታልም። ገበያ የሚፈልጉ ገበያቸውን አድርገዋል። ወደ ጉባኤ ደግሞ ተቀስቀሰው የሚመጡ በስልክ የሚመጡ የነበሩ አረ ምነው ጠፋህ እየተባሉ የነበሩ ሰዎች ደግሞ መልካም አጋጣሚ ሆኗል። በዛ ዘመን ያለፈውን የህይወት መስቀልቀል ሁላችንም እናውቀዋለን። ይሄ ሚዲያ ወደ ኋላ ማስቀረቱ ብዙ ሰዎችን እንደጎዳው ሁሉ ብዙ ሰዎችን ጠቅመዋል ብንልም፣ ነገር ግን ጥያቄ የማህበራዊ ሚዲያ አገልግሎት ደቀ መዛሙርት ማድረግ ይቻላል? አማኞችንስ መለየት ይቻላል? በሚዲያው የተሰለፉ ተኮልኩለው የሚመለከቱ ላይክ ሰብስክራይብ የሚያደርጉ ሰዎች እነዚህ ሰዎች አማኝ መሆናቸውን እርግጠኛ ነን ወይ? ይህንን በምንድን ነው ማረጋገጥ የሚቻለው? ይህን እስኪ እንዲያው አንተ የተሻለ አድርገህ ብትሄድበት ጥሩ ነው። ያው ከጥቅሙ አንጻር ያቀድምም ማስተነዋል እንዳልከው በይበልጥ ይሄ የኮቪድ ጊዜ በጣም ብዙ ጠቅሟል። እግዚአብሔር ስፔሻል አንዳንድ ጊዜ የሚሰጠን መግቦቶች አሉ። እነዚህን መግቦቶች ግን ሁልጊዜ ልጠቀምባቸው ማለት ነው ከባድ የሚሆነው። ብዙ ጊዜ አሁን የምናያቸው ነገሮች አሉ። አሁን እግዚአብሔር በክርስትና ጅማሬ ላይ የሰጣቸውን መልካም ነገሮች ሁልጊዜ በዚሁ ይቀጥሉልን የሚል ነገር አለ እና እነሱ የራሱ የሆነ ወቅቶች አላቸው። አሁንም ልክ እግዚአብሔር በዛ ወቅት ላይ መቼስ ለምንም ይፈጠር ማህበራዊ ሚዲያ ነገር ግን ተጠቅመንበታል። ሩቅ ያሉ ሰዎችን ማገልገል ችለናል። እንደ ዙም ባሉ እና ዋትሳፕ ባሉ በእነዚህ ሁሉ ሰዎችን መጥቀም ተችሏል። ጥሩ ጊዜ ነበረ። ግን በዚሁ ደግሞ የቀጠሉ ሰዎች ደግሞ አንዳንድ ጊዜ ያው ይታያሉ። ድሮ አንድ የሚባል ነገር ነበረ። የት ነህ ሲባል እኔ ቸርች የለኝም የሚል ሰው አለ። እኔ ሞባይል ቸርች ነኝ ምናምን፣ እዛም የትም እሄዳለሁ የሚል እንደዚህ አይነት ሰዎች በጣም እኔ የሞራል ችግር ያለባቸው ነው ይመስለኝ። ምክንያቱም አንድ ማህበር ውስጥ ስትሆን በዛ ማህበር የእረኝነትና አስተዳደር ስራ ውስጥ ታልፋለህ። ግን ይሄ እዛም መርገጥ የሚፈልግ ሰው የሞራል ችግር ያለበት ሰው ግን በአንድ ማህበር ውስጥ ግን ተጠልሎ መኖር አይፈልግም። አንድ እንደዚህ ያለ። ሁለተኛ ግን ቅድም እንዳልከው መንቀሳቀስ የማይችሉ አሁን ገጥሞናል እኛም አይደለ መንቀሳቀስ ያልቻሉ ታመው ቤት ያሉ እነዚህ ምናልባት በእርግጥ እነዚህንም ቢሆን ቤተክርስቲያን ግዴታ አለባት፣ አማኞች ግዴታ አለባቸው፣ ሽማግሌዎች ሄዶ ሊጎበኟቸው ይገባል፣ ግዴታ አለባቸው። ግን ሁልጊዜ ይሄ አይሆንም። ለምሳሌ እንደዚህ ሰፊ በሆነ ከተማ ላይ በጣም ከባድ ሊሆን ይችላል። ምናልባት ልትጎበኝ የምትችለው በወር አንድ ጊዜ ሊሆን ይችላል፣ ወይም በ15 ቀን አንድ ጊዜ ሊሆን ይችላል። ሌላው ጊዜ ግን በሚዲያ ሰውየው ራሱን ዲሲፕሊን አድርጎ ሊጠቀምበት ይችላል። በቃ አንድ ስፔሻል ለሆኑ ኬዞች እንደዚህ ጥቅም ላይ ይገላል። ነገር ግን በዚህ በማህበራዊ ሚዲያ ግን ደቀ መዝሙር እሆናለሁ ማለት ግን እንኳን ደቀ መዝሙር አይደለም የዕለት ነገሩን አግኝቶ ተደስቶ አይተኛም። በእርግጠኛነት እንኳን እሱን አይደለም እኮ ቤተክርስቲያን ውስጥ ቁጭ ብለህ መጽሐፍ ቅዱስን በስልክ መጠቀምና መጽሐፍ ቅዱስን ሃርድ ኮፒውን መጠቀም አንድ አይደለም። ሃርድ ኮፒውን ስትጠቀም እያንዳንዷን ቦታ ታውቃታለህ። ለእያንዳንዱ ክፍል ላይ ማስታወሻ ልትይዝ ትችላለህ፣ ልታሰምርበት ትችላለህ፣ ምልክት ልታደርግ ትችላለህ። እናውቀዋለን። ማቴዎስ ወንጌል ምዕራፍ 18 ቁጥር 18 የቱ ጋ ነው የትኛው ኮለን ላይ የትኛው ጥግ ላይ የትኛው እንትን ላይ ነው ያለው የሚለው ሁሉ ታውቀዋለህ። ነገር ግን ይሄንን ስልክ ስትጠቀም ግን ወዲያው ዛሬ የተጠቀምታቸው ነገ ይጠፋል። ይሄ ብቻ አይደለም አደገኛው ነገር። ብዙ ጊዜ ጉባኤም አካባቢ እያየን ያለ ነው። እያየ ያለ ቴክስት ይገባል። ያ ቴክስት በጣም አስፈላጊ ሊሆን ይችላል። ክሊክ አድርጎ እዛ ቴክስት ላይ ቆያል፣ ትምህርቱን ረስቶታል።
ጉባኤ ውስጥ ቁጭ ብሎ እየተማረ ይሄ ከሆነ ቤት ውስጥ እንዴት አድርጎ ነው በደንብ ታንጾ ማስታወሻ ይዞ ደቀ መዝሙር መሆን የሚችለው? አይችልም። መጽሐፍ ቅዱስ ደግሞ የሚናገረው ደግሞ ደቀ መዝሙር ለመሆን አድርጓቸው ነው ያለው አይደል? ጌታችን ኢየሱስ ክርስቶስ ደቀ መዝሙር አድርጓቸው። መጀመሪያ እነሱ የኢየሱስ ደቀ መዝሙር ነበሩ። እንዴት ነው ደቀ መዝሙር የሆኑት? ከሱ ጋር እየዋሉ ከሱ ጋር እያደሩ ነው ደቀ መዝሙር የሆኑት። አሁን እኮ ሌላው አይደለም። የመጀመሪያዊቱ ቤተክርስቲያን እኮ ተነግሮናል። ይተጉ ነበር፣ ይሰበሰቡ ነበር። በምን? በሐዋርያት ትምህርት፣ በህብረት እንጀራውን በመቁረስ በየጸሎቱ ይተጉ ነበር፣ ይገናኙ ነበር። እጅግ ሰዎች ተሰብስበው ሳሉ የሚሉ እነዚህ ነገሮች ብዙ ጥቅሶችን ማየት እንችላለን። ሚነካ ነገር አለ። ለምሳሌ ከቤተክርስቲያን የጸጋ ስጦታዎች መካከል አንዱ ወንጌላዊ ነው አይደለ? ወንጌላዊነት ምንድነው ተግባሩ ስትል ሰዎች በዓለም ውስጥ ባሉበት ሁኔታ ሄዶ በጌታ ነገር ነግሮ ከጨለማው ስልጣን እንዲወጡ አድርጎ ወደ ማህበር መቀላቀል ነው። ወደ ጌታ እንዲመጡ ማድረግ ካደረገ በኋላ ቀጥሎ የማን ስራ ነው ያለው? የእረኝነትና የአስተማሪነት ስራ ነው ሰውየውን ደቀ መዝሙር የሚያደርገው። እረኝነት ደግሞ ጠዋዩ ምንድነው? አንድ ምሳሌ ሁኑ፣ ሁለት መግቡት። መመገብ አለበት። ምክንያቱም የሚዲያ መገባ ያን ያህል ቅድም እንዳየነው እንደው በሚዲያ እንኳን ተመገብኩ ቢል ቀጥሎ ምን አለ? ምሳሌ መሆን አለ። ሰውየውን እኮ ዋኖቻችሁን ምሰሉ እኮ ነው የሚለው እና በሚዲያ ሊያውቀው ነው። ሶስተኛ ደግሞ ጎብኙት አለ። ማህበሩን ጎብኙት አለ። መጎብኘት ማለት ምን ማለት? ሰውየውን ተች ማድረግ ማለት እኮ ነው። ማግኘት ማለት ነው። መጨበጥ ማለት ነው። በፍቅር አሳሳም መሳሳም ማለት ነው። ላይፉን ህይወቱን ያለበትን ነገር መጠበቅ ማለት ነው። ሌላ ጠብቁት አለ። መጠበቅ አለ። የእረኝነት ስራ የሚጠበቀው ከምንድን ነው ስንል አንዳንድ የሚጠበቀው ከብዙ ስህተት ትምህርቶች ነው። ሚዲያ ላይ ግን ምንድን ነው? ለማንኛውም ስህተት ትምህርት ዘራኸው ተውከው ማለት ነው። እና ደቀ መዝሙር ማድረግ አይቻልም። አሁን ለዛ የተተወ ነው የሚመስለኝ። ነገር ግን አንዳንድ ማህበሮች እዚህ ላይ ጠንቃቃ ካልሆኑ ነገ ባዶ አዳራሽ ነው ታቅፎ የሚቀመጡት። እንደ ባዶ አዳራሽ እንኳን ባይሆን ጠፎ የሆነ ማንነት ነው ይዘው ሊቀጥሉ የሚችሉት። ታይቷል እኮ በነገራችን ላይ በታሪክም እንደሚታወቀው ስልጣኔዎች ሲመጡ በተለይ የሪፎርሜሽን ዘመነ ኢንላይትመንት የምንለው ዘመን አብሮት የሚባለው ዘመን ከመጣ በኋላ ከ17ኛው ከኢንዱስትሪው አብዮት ከመጣ በኋላ አገልግሎቱ እንዴት ነው የቀጠለው? በምዕራቡ ዓለም አሁን ያለበት ሁኔታስ እንዴት ነው? አንድም ሰው ቁጭ ብሎ የሚማር እኮ የለም። በምዕራቡ ዓለም እኮ በቃ ለሆነ ዓላማ ካልሆነ በስተቀር በጣም ጥሩ የነበሩ ወንድሞች፣ ብዙ አማኞችን ያፈሩ ወንድሞች የነበሩት አገልግሎቶች አሁን እንደዛው ነው እየቀጠሉ ያለው። እንደዛ እኮ አይደለም። ብዙ ቸርቾች ባዶ ሆነዋል። ብዙ ቸርቾች ለሌላ ኪራይ ውለዋል። ለተለያየ ነገር ይሆን። ይህንን ምንድን ያመጣው ከተባለ በቃ ትዕግስት ማጣት፣ አሁን ቅድም ስትላቸው የነበሩ ከረኝነት መውጣት፣ ተንቀሳቃሽ አማኞች ሞባይል ቸርች ፈላጊ በቀን ይሄ ምንድነው ፍላጎታቸው ምንድነው ከተባለ እኮ በየቸርቹ የሚቀብሩት ፈንጅ አለ አይደል? በቃ እነሱ ሲሄዱ እያፈነዱት ይሄዳሉ፣ ይበትናሉ። ችግር ፈጣሪዎች ናቸው። እነሱም አይጠበቁም፣ ለሌሎች ደግሞ እንቅፋቶች ናቸው። ይህንን ሁሉ ያመጣው ደቀ መዝሙር አለመሆን፣ ለመሆንም ፈቃደኛ አለመሆን ነው ራሱ። በቃ አለመማር፣ ትዕግስት የለማ እና ትክክል ነው። በደንብ አንስተዋ። ወደ መጨረሻው ስመጣ ለምሳሌ አንድ አገልጋይ እንበለው፣ ተከራካሪ እንበለው፣ ምንም እንበለው፣ ሚዲያ ላይ ያለ ሰውዬ ስንት እንትን አሉት ተከታዮች አሉት ብለን ካሰብን ቢያንስ ወደ 10,000 የሚሆን ወደ 1,000 የሚሆን ሊኖሩ ይችላሉ አሉት። በቃ ተከታዮች ናቸው። ተከታዮች ነው የሚላቸው እሱ ራሱ። በግሉ ሰው አለው ይሄ ሰው በግሉ የሚከታተለው ሰው የለም እኮ አይደለ? እነዛም ሰው የላቸው። ቀደም ስናነሳው የነበር ነው። እሱም ሰው የለው። መጨረሻ ሊሆን የሚችለው በጣም አደገኛ ሁኔታ የሚፈጠረው ብቻቸውን ለሚፈልጋቸው ወይም ደግሞ ሊያጠፋቸው የሚፈልገው ተኩል አለ፣ ለዛ የሚዳረጉ ናቸው አገልጋዮቹም ተገልጋዮቹም። እና በጣም አሳዛኝ ነው። እና የመጨረሻው ጥያቄ ምንድን ነው የሚደረገው? አሁን እንደ ቤተክርስቲያን መሪዎችም ሊሆን ይችላል፣ በሚዲያው ላይ የሚሰሩ ሰዎችም ሊሆኑ ይችላሉ፣ ይህንን እየተከታተሉ ያሉ አማኞችም ሊሆኑ ይችላሉ። ራሳቸውን ከእንደዚህ አይነት እንዴት መጠበቅ ይችላሉ? አገልግሎቱንና ሚዲያውንስ እንዴት አስተባብረው ወይም ደግሞ እንዴት አጣጥመው መሄድ ይቻላል? አካላዊ ግንኙነቶች ወይም ደግሞ ህብረት ማድረግንና ይህን የቴክኖሎጂ አጠቃቀም እንዴት ማኔጅ ቢደረግ የተሻለ ሊሆን ይችላል የሚለውን ብናነሳ ጥሩ ነው ብዬ አስባለሁ።
አዎ እንግዲህ ምንድነው ሁሉም ነገር በአግባቡ መጠቀም ነው። ለምሳሌ በመጽሐፍ ቅዱስ ላይ ታያለ አፋቸውን ዝጋ ተብሏል ቲቶ። ጢሞቴዎስ ደግሞ ጆሮአቸውን ያዝ ተብሏል። በጢሞቴዎስ ዘመን የተረት ተረት የሚያወሩ ነበሩ፣ የትውልዶች ታሪክ የሚያወሩ ነበሩ፣ ልዩ ትምህርት እንግዳ ትምህርት የሚያስተምሩ ነበሩ። ለዚህ በኤፌሶን ትቀመጥ ዘንድ ግድ አልኩህ አለው አይደለ ጢሞቴዎስን ጳውሎስ ምን እንዲያደርግ ሲል ጆሮአቸውን እንዲይዙ እንዳያደምጡ ነው አይደለ? ጆሮአቸውን ያዙ ነው። አቁሙ፣ ከዚህ እንዲህ ያሉ ከትምህርቶች አቁሙ ነው። ግን እንዲህ ያሉ ትምህርቶች ለአማኞች አቁሙ ብለህ አታቆመን። ምንድነው ማድረግ የሚያስፈልገው? አማኙ ወይንም ቅድም እንዳልነው ትክክለኛ የደቀ መዝሙርነት ህይወት እንዲኖራቸው። ሰው እኮ ይኸውልህ የተሰቀለውን ክርስቶስን ትኩረት ካደረገ የጳውሎስ አገልግሎት ምንድነው? እስኪሳል ድረስ ምጥ ይዞኛል ነው አይደለ? ክርስቶስ በልቡ ላይ የተሳለ አማኝ አንድ አማኝ ካመነበት ጊዜ ጀምሮ እስኪሳል ድረስ ነው የምታገለግለው። ደቀ መዝሙርነት ማለት እኮ የተለየ ነገር አይደለም። ሰውየው ልብ ላይ ክርስቶስ እስኪሳል ድረስ ነው የምታገለግለው። ይሄ ከሆነ በኋላ የትኛው መናኛ እንደሆነበት ያውቃል፣ የትኛው የከበረ እንደሆነ ሊያውቅ ይችላል። ደግሞ አብዛኛው ጊዜውንም ሚዲያ ላይ ከማሳለፍም ወደ መጽሐፍ ቅዱስ ወይም ደግሞ ወደ ህብረት የማሳለፍ ነገር ነው። ስለዚህ እኔ መሰራት አለበት ብዬ ማስበው የተለወጡት አማኞቹ ላይ ነው ስራ መሰራት አለበት ብዬ ማስበው። ምክንያቱም ክርስቶስን እንዲመስሉ አገልግሎታችን ክርስቶስን እንዲመስሉ እንጂ እኔ የሆነ ነገር ተናግሬ ለእኔ የሆነ ግምት ወስጄ መሄድ ብቻ መሆን የለበትም እና ይህን ማድረግ ያስፈልጋል ብዬ አስባለሁ። ሌላው ደግሞ በማህበር መካከል አንድ ሰው የከሌ ማህበር ደጋፊ ነኝ ብሎ ይነሳና እዛ ላይ ማብራራት ይጀምራል እና እዛ ላይ ያሉት እንግዲህ ማህበሩ ላይ ደጋፊ የሆኑ ሰዎች ወይንም መሪ የሆኑ ሰዎች እንደ ቤተክርስቲያን ከሆነ ለምሳሌ ቤተክርስቲያን ሽማግሌዎች አሉ አይደለ? የቤተክርስቲያን ሽማግሌዎች ምንድን ነው የሚያደርጉት? ሰውየው እነሱን ወክሎ እኮ እየተናገረ ነው። እነሱን ወክሎ እኮ የፈለገውን እየተናገረ ነው። እና አንዳንዴ እንደው ምን በጣም የሚያሳዝነው ምንድን ነው የሚሆነው? የሚዲያ ላይ ያለው ተጽዕኖ ያስፈራቸውና ሰውየው አምጥተው እንደገና መድረክ ላይ ያቆሙታል። እንዲህ አይነት ነገር አለ። ነገር ግን ብሎ ነገር የለም። መጽሐፍ ቅዱስ ላይ የተቀመጠው ነገር ምንድን ነው? ሁሉም በስርዓትና በአግባብ ይሆን ነው። ቅድም ጢሞቴዎስ መልእክትም አይተናል። እያንዳንዱ ነገር በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ነው። ቲቶ ላይ ቅድም የተመለከትነው ቲቶ 1:16 አካባቢ ላይ ያለው ምንድን ነው? እነዚህ የማይገባው የሚናገሩ ለዛውም የሚናገሩበት ፐርፐዝ ሲናገር መጥፎ ረብ ለማግኘት ለመጥፎ ረብ ብለው የሚያገለግሉ። መጥፎ ረብ የሚባለው ገንዘብ ብቻ አይደለም፣ ሆዱን መሙላት ብቻ አይደለም። ይሄ መጥፎ ክብር፣ ያልተገባ ክብር ለማግኘት ክርስቶስን ሸፍኖ እሱ እንዲታይ ነፍሳት ምንም አወቁ የራሳቸው ጉዳይ ብሎ እሱ ብቻ ራሱን የማግነን ስራ ለመስራት እንዲህ አይነት ነገር ሲሆን ምንድነው የሚለው? አፋቸውን ዝጋ ነው የሚለው። ቢያንስ እንዲህ አይነቱ ሰው እኛን አይወክለንም ማለት የሚቻልበት ሁኔታ እንዳለ እንመለከታለን። እና እኔ አብዛኛው በማህበር መካከል የሚገባውን ስራ ከተሰራ አገልጋይ ነኝ የሚሉ ሰዎች ክርስቶስ በአማኞች ልብ ላይ እንዲሳል ከሰሩ ክርስቶስን የመምሰል ህይወት ካለማመዷቸው ሁሉም ነገር በአግባቡ የማድረግ አቅም ይኖራል። ምክንያቱም ራስን መግዛት ካለህ እኮ ሚዲያ አይወስድህም። ራስን የምትገዛ ከሆነ ታይና በቃኝ ብለህ ታስቀምጣለህ። የምታየውን መርጠህ ሄደህ ታያለህ እንጂ መቼስ ማንም አዋቂውም አላዋቂውም ተሳዳቢውም ክፉ ነገር የሚናገረውም ሁሉ ያመጣልን ጎርፍ በአንተ ላይ የምታሳልፍ ከሆነ ይሄ በጣም በጎርፉ መወሰድ ነው ብዬ ነው የማስበው። የሚገርም ነው። ሽማግሌዎች፣ የቤተክርስቲያን መሪዎች በስራን ስርዓት እንደሚመሩ ይታወቃል። በቤተክርስቲያን ውስጥ ሁሉም በአግባብና በስርዓት ቀደም ያነሳው ጥቅስ አለ። በአግባብና በስርዓት ይሁን ይላል። ስለዚህ ስርዓት አለ ማለት ነው ቤተክርስቲያን ውስጥ። ግን ቤተክርስቲያን ውስጥ ያለው አሁን በተለይ ማህበራዊ ሚዲያን ከመጠቀም አኳያ እየወሰዱት ያሉት ስርዓት ብዬ የማስበው ራሱ የሚዲያ ኤቲክስ የሚባለው ዓለም የፈጠረችውን ነው። በቃ ምንም ማድረግ አይቻልም። የሚዲያ ነጻነት አለ። የሚዲያ ነጻነት አለ። ልጁ ነጻነቱን ተጠቅሞ የፈለገውን ያወራል ነው። የሚያወራው ግን የቤተክርስቲያን ጉዳይ ነው። ይሄ ልጅ ሀይ የሚለው ሰው ከሌለ በቃ የሚጠቀመው ህግ ሌላ፣ የሚተዳደርበት ስርዓት ሌላ ነው ማለት ነውና ይሄ እውነቱን ለመናገር በቤተክርስቲያን ውስጥ ያለው አስተዳደር
መሪ እንደሌለው እየሆነ ነው እና ቢነቁ ጥሩ ነው። እኛም ራሳችን መጠበቅ አለብን። ይህንን እየሰሙ ልጆች ደግሞ ያስቸግሯቸው ካሉ ደግሞ ይህንን ስርዓት ለማስያዝ እግዚአብሔር እንዲረዳቸው ነው የምንመኘው። አማኞችን በተመለከተ ምንም እንለው ነገር የለም። ተው ማለት አንችልም። ቅድም እንዳልከው ግን አንድ ነገር እንላለን። ቢያንስ ጠይቀው ከሚመልስላቸው አስተማሪ ቢማሩ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምር የሚለዩበት አንድ ነገር ነበራቸው። ካልገባቸው ይጠይቁታል፣ ተርጉምልን ይሉታል አይደለ? እንደገና ደግሞ ከፊታቸው አንብቦ እንዳልገባቸው ካወቀ ይሄን ያልኩት እኮ ይሄን ማለቴ ነው፣ እርሾ ያልኩት እኮ ስለሚበላ ነገር አይደለም ይነግራቸዋል አይደለ? እንደገና እነሱም ደግሞ ካልገባቸው ልክ እንደሌላው ሰው አይደለም የሚሄዱት፣ ወደ ኋላ ቀረት ብለው ይጠይቁታል። ይህንን ከማድረግ ከሚችል ደቀ መዝሙር ከማድረግ ከሚችል አስተማሪ ቁጭ ብለው ከሚያገለግሉ ሰዎች ቢማሩ ይሻላቸዋል። ሚዲያ ጥቅም የለውም አይደለም። ጥቅሙ ግን ምንድነው? በቃ ራስን ለመገንባት፣ ራስን ዝንደኛ ለማድረግ፣ ገንዘብ ለማግኘት፣ የሆነ ነገር ለማድረግ ሊጠቅም ይችላል። ለአንዳንድ ሰዎች ደግሞ ተባራሪ ዕውቀቶችን ምናልባት ማስተላለፍ ሊቻል ይችላል። ህይወትን ለማነስ ግን አይውልም። ነፍስን መመለስ አይችልም። መንፈስን ለማደስ የሚያመልኩ ህዝብ ለማድረግ አይችልም። ይሄ አቅም የለውም። አቅም ወዳለው ወደ ቤተክርስቲያን ተሰባስቦ ወደ መማር ወደዛ መምጣት ብትችሉ የበለጠ ራሳችሁን ታተርፋላችሁ፣ ቤታችሁንም ማትረፍ ትችላላችሁ፣ ልጆቻችሁንም ማትረፍ ትችላላችሁ ብዬ አስባለሁ። ትክክል። እንደው እዚህ ላይ እንደ ሰው እንደ ከክርስትና ባለፈ አንድ ኃላፊነት አለብን። ሚዲያ በጣም እያጠፋ ነው ያለው፣ ያላግባብ አጠቃቀም ላይ ማለት ነው። በይበልጥ የልጆችን አቅም እያወደመ ነው ያለው። ለምንድነው ልጆች በዚህን ያህል አዲክትድ የሆኑት ስንል ወላጆች ስለሆኑ ነው። ወላጅ 1 ሰዓት ሚዲያ ላይ ካጠፋ ልጅ 10 ሰዓት ነው የሚያጠፋው። ምክንያቱም ወላጅ ተጠቀመ ማለት በዚያው ልክ ነፃነት ተሰጠው ማለት ነው ለልጁ ማለት ነው። እና እኔ ለምንድነው ራስን መግዛት ቢኖረን ሚዲያ ላይ እስኪ እዩ፣ ሰው ሊተኛ ሲል ሚዲያ አይቶ እንዲተኛ አይመከርም። አሁን አጫጭር የሆኑ ቪዲዮ ያሉባቸውን ነገሮች አይቶ እንዲተኛ አይመከርም። ምክንያቱም እንቅልፉ አደጋ ላይ ነው የሚወድቀው። ግን የማሰብ አቅሙ እየተጎዳ ነው የሚሄደው። እንዲሁ በባለሙያዎችም የሚታወቅ ነገር ነው። ግን ራሳችንን ብንገዛ ለምሳሌ በቀን 1 ሰዓት ነው በቃ እስኪ ሚዲያ ላይ የምፈልገው ነገር አይቼ አርፋለሁ ካልን ለዛ ብንገዛ ጥሩ ነው። ምክንያቱም ቀጥሎ ልጆቻችንን እናተርፋለን። ይሄ ብቻ አይደለም፣ ከጌታ ጋር የምንሆንበት ጊዜ ይኖረናል። እንዴ አሁን እኮ ጸሎትም ሚዲያ ላይ እኮ ሆነዋል እኮ አይታል አይደለ? ጽፈው ሚዲያ ላይ ጌታዬ ሆይ እኔ የምፈልገው ይሄንን ነው፣ እንዲህ አይነት ነገር አለ፣ የሚዲያ ጸሎት አለ። ይሄ ማለት ምን ማለት ነው? ይሄ እኮ ሾው ነው እኮ እንዴ ጸሎት። አሁን እኛ ስንነጋገር የጸሎት ፕሮግራም በሚዲያ አድርገን አናውቅም። ማናደርገው ድንገት እየጸለይን ቢቀረጽ ችግር የለውም። ለሚዲያ ፍጆታ ተብሎ አይጸለይም። ጸሎት ወደ ሁሉን ወደ ቢሰማ ወደ እርሱ ነው የምንጸልየው አይደል? በሰማይና በምድር አባትነቱ እንደተሰየመበት። ስለዚህ የጸሎት ጊዜ ይበላል እና እስኪ ዲሲፕሊን እንሁን። እኔ ጥሩ ክርስቲያን ነኝ የሚል አንድ አማኝ በቀን ውስጥ ምን ያህል ነው ማየት ያለብኝ ብሎ ለራሱ ይወስንና እስኪ በዚህ ነገር ራሱን ያሸንፍ። ያን ጊዜ እሱ ጀግና ነው፣ ጎበዝ ነው፣ ወይንም እንደው በመጽሐፍ ቅዱስ ቋንቋ ድል ነሺ ነው። ከዛ በኋላ መጽሐፍ ቅዱስ የሚያነብበትና የሚጸልይበት ጊዜ ይኖረው፣ ህይወቱ እንዴት እንደሚለወጥ ያየዋል። ይታወቃል እኮ አንዳንዴ እኛም ብዙ ጊዜ የተወሰድንባቸው ጊዜዎች አሉ። እንደውም ለመትረፍ እኮ አጥፍተናል። እንደ ቲክቶክ ምናምን ሬክሩብኝ ብዬ እኮ ድራሹን ያጠፋንበት ጊዜ አለ። ግን ወጥተህ አትወጣም እና አይተ መጨረሻ ላይ ስቃይ ሊሆን ይችላል፣ ተገርመ ሊሆን አዝነ ሊሆን ይችላል። መጨረሻ ላይ ግን ምን አታደርፍ ስትል ግን ጠፎነት ነው የሚሰማ። እና እኔ በዚህ ላይ እንደው ትውልድንም ከማዳን ቤተሰቦቻችንንም ከመጠበቅ ራሳችንም ጤናችንን ከመጠበቅ እንኳን የሆነ ለራሳችን ሊሚቴሽን ቢኖረን ጥሩ ነው ብዬ አስባለሁ። በጣም ጥሩ። መጽሐፍ ቅዱስ ምን ይላል? ምን እንደምትሰሙና እንዴት እንደምትሰሙ ነው አይደል? ማርቆስ 4:24 ላይ አይደል? ምን እንደምትሰሙ ተጠበቁ፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። እንግዲህ የምትሰማው መልሶ አንተን አደጋ ላይ ሊጥል ይችላል ወይንም ሊጠግንህ ይችላል። ይሄ ነው እንዴት መስማት እንዳለብን ራሱ ነው ስናነሳ ነበር። ምንስ ምንሰማው ራሱ ምንድነው የሚለው እኮ ራሱ መለየት አንችልም። አሁን የሚገርም ነገር ጥሩ ክርስቲያን የነበሩ ሰዎች
ምን እየሰሙ እንደሆን ባለማወቃቸው የተነሳ ብዙ የማይጠቅም ትምህርቶች ወደ አይምሯቸው ይገባል። የምንፍቅና ትምህርቶች ራሱ ትክክለኛ ያልሆኑ ምክንያቱ ምን እየሰሙ እንደሆነ አያውቁማ ደቀ መዝሙር አልሆኑም አይደለ ከዚህ የተነሳ ምን እየሰማን ነው የሚለውን ራሱ ወሳኝ ነገር ነው ምን እንደምንሰማ እንምረጥ የትኛው ይሻላል የሚለውን ነገር እንደ እግዚአብሔር ቃል መዝነን ያንን ቀድም እንደተባለው መርጦ መያዝ ከዛ ደግሞ ጊዜ መወሰን ይሄ እንደ ሀገርም እንደ ትውልድም እንደ ቤተሰብም ለቤተክርስቲያንም ትልቅ ጥቅም ነው ይሄንን ለማለት ያክል ነው የምትጨምረው ነገር አለ አይ ምንም የለም ሌላ ጊዜ ከብዙ ስለሆነ ጉዳዩ ሌሎች ሐሳቦችንም ይዘን የበለጠ ልንመጣ እንችላለን ተጨባጭ ሆኖ ጥናቶችም አሉ በዚህ ዙሪያ ላይ የተሰሩ እንግዲህ ለአሁኑ ይበቃናል ብዬ አስባለሁ ጌታ ይመስገን አሜን በጣም ጥሩ እኔም እንደዛ ነው የምለው ጥናቶች አሉ እርግጥ ነው ሚዲያው ይጠቅማል አይጠቅም የሚለው ሌሎች ሰዎች ይሄዱበታል ብለን ነው እኛ ግን ለቅዱሳን ካለን ፍላጎት የተነሳ ምን ብንመክር ይሻላል ጉዳዩ አሳሳቢ ነው የምናገኛቸው ሰዎች እኛ ጋር ያሉትን ፊት ለፊት እንመክራለን በየተሰማራንበት ማናገኛቸው ግን የምንወዳቸው በየቤተ እምነቱ ውስጥ ያሉ እየተጎዱ ያሉ ሰዎች ግን ግንዛቤ ለመስጠት የበለጠ ደግሞ ቀረብ ብለው እንዲጠይቁ ለማድረግ ያክል ነው በሌላ ፕሮግራም ተመልሰን እንገናኛለን ጸጋና ሰላም ይብዛላችሁ ተባረኩ አሜን